እንዴ እንዲህ ማለት አልፈልግም ግን በቃ እኔ ያው ተስፋ ቆርጫለሁ። ከዚህ በኋላ ነገሮች ይስተካከላሉ ብዬ መጠበቅ አልችልም። በዚህ ሀብል ይኸውልሽ የሆነ ነገርማ ሳያስነካሽ እንደዚህ አትሆኝ። የሆነ ነገር ነክቶሻል። ሁሉም እየደበደብክ ነው። ባለቤቷን ሳይቀር ተደበደባል፣ እሱን ተደበደባል። አሰረጋግተህ ጭንቅላታችሁ ላይ ሰርቷል ላይ ነው የሰውዬ። ለምን አትረጋጋም? ተናገረው መርዟቸዋል። ናሂም በጣም አዝኗል። እንግዲህ አይታችሁታል የተፈጠረውን ነገር። እስከ ናሂ በቦክስ እስከ መመታት ድረስ ደርሷል። ተው በቃ ባለጌ እንደዚህ አይነት ንግግር እንድትናገረኝ አልፈልግም። እሺ እንደዚህ ናይ አይሆን አረ ናይ አይሆን ወንድሟ እንግዲህ ሁሉንም ቢደበድብ ደስ ይለዋል ሁሉንም ሰውና ናሂንም መቶታል። ከዳጊም ጋር እንደዛው ሲተናነቅ ነበርና ሁሉንም ቢደበድብ ደስ ይለዋል። አይረጋጋም። ውብዬን ያስቀይማል፣ እኛን ያስቀይማል፣ ናሆሜን በጣም አስቀይሞታል። እና ስጦታውንም ወደ ሌላ ነገር እስከመተርጎም የሚያደርስ ነገር አላደርገም። ይሄ ልጅ ባለቤቷ ነው። ሀብል ቢሰጣት ምን ችግር አለው? እሷን ስማት በቃ በመጀመሪያ አልሄድም። ሲቀጥል ደግሞ ማለት ነው እሱ ቤቱ ነው። ሌላው ደግሞ እንግዳ አክብር፣ እንግዳ ማክበር አለብን። ፍቃድሽን ልጠይቅ አልመጣሁ። መክፈል ያለብኝን መስዋዕትነት ሁሉ ከፍዬ በቃ ሰላም ለማውረድ ሞክሬያለሁ። ግን በቃ አልሆነም። መሀል ላይ ወንድሟ ገብቷል። እንግዲህ ሰላም እንዴት ናችሁ የአቤልና ቤቲ ቤተሰቦች? እኛ በጣም ደህና ነን። ያው እንግዲህ ያው ዛሬ ትንሽ ደብሮናል። እንግዲህ እናንተም አይታችሁታል። ትንሽ ከፍቶናል በጣም በዛ ዙሪያ ትንሽ ልንላችሁ ነው የመጣ ነው። በናሂና በውብዬ ትንሽ ከፍቶናል። ናሂና ውብዬ በጣም በጥሩ ደስታ ላይ እንገኝ ነበረ። ጥሩ እያከበርን እንገኝ ነበረ። ያው ከዚህ በፊት የነበሩበትን እናንተ የምታውቁት ነው። ብዙ ችግሮች አልፏል፣ ብዙ ጠውረዶች አልፏልና ያውላ ነገሮች አልፈው ብዙ ሰዎች እንዲታረቁ እናንተም ጭምር እንዲታረቁ ለፍታችኋል። ብዙ ሰው ይደከማል። ያውላ ሰው ደክሞ እንግዲህ የተፈጠረውን ነገር እናንተ የምታውቁት ነው። ስለዚህ በዛ ነገር በጣም እኛ ያዝነናል። ናሂም በጣም አዝኗል። እንግዲህ አይታችሁታል የተፈጠረውን ነገር። እስከ ናሂ በቦክስ እስከ መመታት ድረስ ደርሷል። በጣም የውብዬ ወንድም ሁላችንም ሊሰማን ፈቃደኛ አይደለም፣ ዝግጁ አይደለም ማለት በቃ ኃይለኛ ነው እና ምንም ማድረግ አልቻልንም። እኛም ተረጋግቶ እንዲያወራን ሞክረናል፣ ግን የሚረጋጋ አይነት ስላልሆነ ምንም ማድረግ አልቻልንም። ደስታችንን አበላሽቶታል። በጣም ስሜታዊ ነበረ ማለት እኛ ለማስረዳት ሞክረናል። ያው አይታችኋል፣ ቪዲዮውን ተመልካቾች አይታችኋል። በጣም ሞክረን ነበረ እንዲረጋጋም ቀስ ብሎ እንዲያወራ በጣም ነገር ነው፣ ግን ምንም በቃ በጣም ስሜታዊ ነበረ። ነገሮችን ማሰብ አልቻለም። ወደ ሌላ ነገር ነው ሲተረጉማቸው የነበረ። ስጦታ የሰጣትን ሁላ ሌላ ነገር ነው እያለ በሀብሉ ጉዳይ ራሱ በጣም መጥፎ ነገሮችን እየተናገረ የነበረ። ባለቤቷም ነው የልጆች አባት ነው። ይሄን ያክል እስከመጠርጠር መድረስ አልነበረበትም። እኛ በጣም ነው ያዘንነው፣ በእውነት በጣም ነው ያዘንነው። ደስ ብሎን ነበር በመታረቃቸው። ጥረታችን ሁሉ ተሳክቷል ብለን በጣም ደስተኛ ነበርን። ግን እሱ በቃ ምንም ፍቃደኛ አይደለም። እኛንም ራሱ ሊያከብረን አልቻለም። እባክህን ለማዋራትም ፍቃደኛ አይደለም፣ ለማስረዳትም ፍቃደኛ አይደለም። በጣም ስሜታዊ ነበረ። እባክህን ስሜትህን ቆጠብ አድርገህ ይሄንን ቪዲዮ ካየኸው ማለት ነው ስሜትህን ቆጠብ አድርገህ የእህትህን ደስታ ነው ማሰብ ያለብህ። ሽምግልናም ከተባለ ምንም ከተባለ ቁጭ ብለን ተነጋግረን ሽምግልናም ቤትም ድረስ ካልክ ናሂ ማያረገው ነገር የለም። ግን በፍቅር ነው መሆን ያለበት፣ በጸብ አይደለም። ስድብ፣ ቦክስ ምናምን ይሄ ሁሉ ነገር እንትን ነገ አብሮ የሚቀጥሉ ሰዎች ናቸው፣ የተዋለዱ ናቸው። ተለያይተው አይለያዩም መቼም ቢሆን፣ ምክንያቱም መሀላቸው የሚያስተሳስር ነገር አለ። ከዛም በላይ ደግሞ ፍቅር አለ በመሀላቸውና ይሄንን ነገር እባክህን አታበላሽባቸው። ይቅርታውን ተቀበል። በስነ ስርዓት እንደተማረ ቁጭ ብለህ እንደዚህ ነው ማድረግ ያለብህ። በቃ ስሜታዊ ሳይሆን ተረጋግተህ ቁጭ በልና ከዛ ሽምግልና ፋሚሊ መላክ ካለበት ሽምግልና ወደ ፋሚሊ ላክ በለው። እሱ ያደርጋል፣ ምንም ነገር ያደርጋል። ብቻ አንተ ስሜትህን ቆጥብ፣ ከስድብ ከምን ተቆጥበህ በስነ ስርዓት ናይን ለመረዳት ሞክር።
አይኖ ሰው በሚያየው ነገር እኛም አምነን ነበረ ግን ደግሞ የሰው ልጅ ማገናዘብ የሚባል ነገር አለ ማመዛዘን የሚባል ነገር አለ ከስህተቱ ተምሮ ይቅርታ ጠይቆ ብዙ ነገር ነው ያደረገው ነገሮች እንዲስተካከሉ ዞሮ የሚፈልግ እና ስጦታውንም ወደ ሌላ ነገር እስከመተርጎም የሚያደርስ ነገር አላደርገም ይልጅ ባለቤቷ ነው ሀብል ቢሰጣት ምን ችግር አለው እና እባክህ በጣም ተናዷል ወንድሟ በጣም ደስታችንን ያበላሸብን በቃ ቢችል ሁሉንም ሰው ቢመታ ደስ ይለዋል እንደተረዳነው እንደዛ ነው ያለው ነገር በጣም አይረጋጋም ሁሉንም ወብዬንም ያስቀየም ሁላችንንም ያስቀየመን እኛ በጣም አዝነናል ምክንያቱም የደስታቸው ተከፋይ ለመሆን ነው ዛጋ የተገኘ ነው በጣም ደስ ብሎን ነበር ደግሞ ያ ደስታ በመፈጠሩ በጣም ነበር ደስ ያለን ወብዬና ናሂ ሰላም በመፍጠራቸው ነገር ግን በመሃል ደግሞ ወንድሟ ደስታችንን አበላሽቶብናል በጣም እስኪ እንግዲህ ቤተሰቦቻችን ያው በተፈጠረው ነገር ናሂም ስላዘነ በዛ ምክንያት ናሂ ሌላ ሐሳብ ውስጥ እንዳይገባ ናሂንም ደውለን ነገሮች እንዲስተካከሉ ናሂም ጋር እንደውልና ያለውን ነገር እንሰማለን ናሂ እንዲረጋጋ ለማድረግ እንሞክራለን እስኪ ናሂ ጋር ደውለን ያለውን ነገር እንሰማለን ያው እንግዲህ ከሆፕ ፋሚሊዎች ጋር ሰብሰብ ብለን ጥሩ ደስታ ያሳለፈን ባለንበት ሰዓት ነው ወንድሟ ነገሮችን ያበላሸብን እስኪ ናሂ ጋር እየደወልን ነው የሚለን እንሰማለን ማለት ነው ናሂ እንግዲህ ስልኩን እያነሳ አይደለም ትንሽ ከፍቶታል ይመስለኛልና ያነሳልን አይደለም እስኪ እንጠብቃለን እስኪ ያነሳ የደወሉላችሁ ደንበኛ ድጋሚ እስኪ እንሞክርለታለን ያው ናሂ ትንሽ ከፍቶት ስለወጣ ያነሳ አይደለም እስኪ ድጋሚ እንሞክርለታለን እንግዲህ ያው ብዙ የተለፋለት ነገር ነበረ ብዙ ሰላም እንዲመጣ የተለፋለት ነገር ያው በአንድ ጊዜ እንደዚህ ተበጥብጦ ዳይን ነገር ተፈጥሯል ማለት ነው እስኪ ናሂ ካነሳልን ደግሞ ናሂ ለማረጋጋት እንሞክራለን ነገሮች እንደገና እንዲስተካከሉ እንሞክራለን ናሂ እንዴት ነህ አቤት ሰላም ነው አቤት እንዴት ነህ እግዚአብሔር ይመስገን እንዴት ነው ሁሉ ሰላም እግዚአብሔር ይመስገን አለ ወንድሜ እንዴት ነው አለን ሁሉ ሰላም እግዚአብሔር ይመስገን ተመስገን ልጆች ሰላም ናቸው ቤቲ ደህና ነን ይመስገን ሁሉ ሰላም ይመስገን አለ ያው እኛ ትንሽ አንተ ጋር አሁን የደወልነው በተፈጠረው ነገሮች በጣም አዝነናል ያው ብዙ ሰዎች እንግዲህ ተመልካቾችም ጭምር የለፉለት ሰላም ነበረ ያንተና የውብዬና ያውላ ነገር እንግዲህ ወንድሟ መጥቶ ትንሽ አበላሽቶብናል ሁሉንም ሰው እንግዲህ አስቀይሟል አንተንም አስቀይሟል እስከ መደብደብም ደርሷልና በዛ ምክንያት ነው አንተ ትንሽ እንዳይከፋ ነገሮችን በሌላ መንገድ እንዳያታያቸው ነው አንተ ጋር የደወልነውና አንተን ለማውራት ነበረ እኔ ስለ ያው ባለው ነገር እኔ ነው ለመናገር በቃ መሞከር ያለብኝ ሞክር ያለው ስለ እንዲህ ማለት አልፈልግም ግን በቃ እኔ ያው ተስፋ ቆርጫለሁ ስለ ከዚህ በኋላ ነገሮች ይስተካከላሉ ብዬ መጠበቅ አልችልም ማድረግ ያለብኝን መከፈል ያለብኝን መስዋዕትነት ሁሉ ከፍዬ በቃ ሰላም ለማውረድ ሞክር ያለው ግን በቃ አልሆነም ስለ መሀል ላይ ወንድሟ ገብቷል እንግዲህ ማድረግ አልችልም አሁን ከአቅሜ በላይ ነው ላስተካክልም አልችልም በቃ አሁን ተስፋ ቆርጫለሁ አቤላ ናሂ ልክ ነህ ተስፋ የሚያስቆርጡ ነው ነገሮቹ ግን ያው ወንድሟ መረዳት ቢችል መልካም ነበረ ሊረዳን አልቻለም ሁሉንም ሰው ቢደበድብ ደስ ይለው ነበር እንዳየውትኝ እኛም ተበሳሽተን ጥለን የወጣ ነው ግን ነገሮችን ደግሞ ያው አንዳንዴ ሰከን ብሎ ማየት ያስፈልጋል ትንሽ ያስቸግራል በርግጥ አንተንም እስከ መደብደብ ደግሞ በጣም የተናደርኩት አንዱ እሱ ነውና አንተንም እስከ መደብደብ ደርሷልና እሱ ነገር ትንሽ አናዶኛል ነገሮችን ግን አንተ ተረጋግተህ እንድታያቸው እፈልጋለሁኝና በተቻለ ፈልግም በቃ አቤላ ስለ ተስፋ ቆርጫለሁ ያው መሞከር ያለብኝ ሞክር ያለው ግን እኔን እስከ መደብደብ ከደረሰ ነገ ሊገለኝም ይችላልና በቃ ይበቃኛል ስለ ከዚህ በላይ መጨነቅን ያልፈልግም የሆነት እኔ በጣም ስልችት ነው ያለኝ በጣም ሰልችቶኛል ናሂ ሰላም ነው ቤቲ ነኝ ቤቲ እንዴት ነሽ አለሁልህ ናሂ ያው አይተናል በርግጥ ግን
ምን መሰለክ ናይ ያው እሱንም በሱ በኩል ሆነንም ማሰብ አለብን ያየውን ነገር አለ አይደለ እንደ ወንድም ስሜታዊ ስለሆነ ነውና በተረጋጋ መንፈስ ወይ እሱን እኛ ግንተነው ወይ ደግሞ አንተን በአካል አግንተን ብናወራ ስለሁሉም ነገር ደስ ይለናል። ስለዚህ ያው በቃ አሁን ላይ እኮ በቃ ምንም የሚፈጠራችሁ ነገር አለ ብዬ አላስብም ከዚህ በኋላ። እሷም ደግሞ ወንድሟን ከመረጠች ምንም ማድረግ አልችልም። እኔ አቅሜ እንትን ያለውን ሁሉ አድርጌያለሁ። ያው በቃ አቅሜ እስከቻለ ድረስ በቃ ይቅርታዋን ለማግኘት ታግያለሁ። ግን ደግሞ እሷ ወንድሟን የምትሰማ ከሆነ እኔ መታገል አልፈልግም። በቃ ይበቃኛል። ከዚህ በላይ ትግል አልፈልግም። እስኪ ናኦሚ እንግዲህ እስኪ ተገናኝተን ደግሞ ብናወራ በጣም ደስ ይለኛል። አሁን ያው በስልክ ነገሮችን ብዙ ማውራትና መፍታት አይቻልም፣ ግን ተገናኝተን ለማውራት ብንሞክር ደስ ይለኛል ፈቃደ ከሆነ። እኔ እንጃ ስለ መገናኘቱ የኔ ያን ብዙም ምንም በቃ እኔ ከዚህ በኋላ በቃ እኔ ስለ እንጃ ብቻ እዚህ መሆንም አለብኝ ብዬ አላስ የሆነ ቦታ ወይ መጥፋት አለብኝ በቃ ብቻ ነገሮች ከአቅሜ በላይ ስለሆኑ እኔ እንጃ ብቻ ማንኛውም እንደዋወላለን። አቤላ እስኪ ናሂ ለማንኛውም አንተ ተረጋጋ፣ ራስን ለማረጋጋት ሞክር። እኔም ደውዬ ለማግኘት አንተ ጋር እመጣለሁኝ፣ አገኘሃለሁኝ። ራስን ለማረጋጋት ሞክር። እሺ አቤላ፣ እሺ አመሰግናለሁ። እሺ ወንድሜ ሰላም ሁንልኝ፣ መልካም ቀን ይሁንልህ። አመሰግናለሁ። ሰላም ዋሉ። እሺ አሜን። ያው እንግዲህ ቤተሰብ እንደሰማችሁት ነው። ናሂ በጣም ከፍቶታል። ያው በውዬ ወንድም እንደዛ መደብደቡ እንደዛ ብዙ ነገር መፈጠሩ ትንሽ ከፍቶታልና በምን መንገድ እንደሚስተካከል በቀጣ እናቀም። ያው እንግዲህ እኛ የምንችለው ሌሎች ሰዎችም የሚችሉትን እንግዲህ ሞክረዋል። እናንተም ተመልካቾች ሞክራችኋል። በኮሜንትም በምንም ሰላም እንዲሆኑ ናሂ ወደ ራሱ እንዲመለስ ብዙ ሞክራችኋል። ነገር ግን ደግሞ እንደዚህ ሲስተካከል ደግሞ ሌላ ችግሮች እየተፈጠሩ ነውና እንግዲህ እንደ እግዚአብሔር ፍቃድ ወንድሟን አግኝተን ለማዋራት እንሞክራለን። ተረጋግቶ እሺ ካለን ማለት ነው። ያው እሱ እሺ ካላለን ደግሞ ናሂን አግኝተን ያው ምንም ማድረግ ባንችልም እንግዲህ ባየውት ስላየው ከባድ ነው። ናሂ ላይም ለመፍረድ ከባድ ነው፣ ልጁም ላይ ለመፍረድ ከባድ ነው። እንግዲህ የየሁሉ ሰው አስተያየት ይለያያልና እስኪ ናሂንም አግኝተን ለማውራት እንሞክራለን። ወንድሟንም የውብዬን ወንድም እንደምንም ብለን እስኪ እሺ ካለን ካከበረን እንደምንም ደውለንለት ለማውራት እንሞክራለን። ወንድሟንም ናሂንም ለየብቻ አግኝተን ለማውራት ነገሮችን ለማስተካከል እንሞክራለን። እኛ እንግዲህ በቻልነው አቅም እንደምታውቁት በጓደኝነታችን የፍቅር በቃ እኛ እነሱ በጣም የሚወዱን የምንወዳቸው ናቸውና ነገሮች እንዲስተካከሉ ስለምንፈልግ የምንችለውን ያህል እኛ እንሞክራለን። ናሂንም ለማግኘት እንሞክራለን። ወንድሟንም የውብዬን ወንድም አግኝተን ለማውራት እንሞክራለን። እንግዲህ ነገሮች እንዲስተካከሉ እንጥራለን። ቪዲዮ ካየኸው የውብዬ ወንድም ያው በስነ ስርዓት አልተዋወቅንም ማለት ምንም አላወራንም። የመጀመሪያ ቀን በጸብ ነው የተገናኘነውና እባክህን ይሄን ቪዲዮ ካዳለ በደስታችን ላይ ጸብ ተፈጥሮ ነው የተገናኘነው። ብናወራ በጣም ደስ ይለናል። ስላለው ነገር ስለሁሉም ነገር ብናወራ በጣም ደስ ይለናል። ካላገኘህን ደግሞ ናሂ በጣም በጣም ጥሩ ሰው ነው። በህይወቱ ብዙ ነገሮችን አሳልፏል። ወዶ አይደለም እንግዲህ አሁን ደግሞ ወደ ልቡ ተመልሷል። አንተ እንደምንም ብለህ ደውለህ ጠርተህ አናግረኸው ትዳራቸው ባይፈርስ ጥሩ ነው እና የምትፈልገውን ነገር ንገረው። ደውለለትና ተገናኝታችሁ ሽምግልናም ይሁን ቤተሰብ ይልካል፣ ችግር የለውም። ምንም ይሁን ብቻ አንተ የምትፈልገውን መስፈርት ሳትጣላ ሳትማታ በተረጋጋ ሁኔታ ብትነግረው በጣም የመረጋጋት እንትን የለውም። አሁን እኛ ይቅርታ አድርጉልና የውብዬ ወንድም ነው፣ ውብዬ በጣም እንወዳታለን። ግን ተረጋግቶ ማውራት ቢችል ደስ ይለን ነበር። አሁን እኛ ከዚህ በፊት እንደው በደንብ የምንግባባው የምናውቀው ሰው ቢሆን እሱም ሊያከብረን ይችላል፣ ትንሽ ሊሰማን ይችላል። አሁን እሱ ማንንም እንትን አይደለም፣ የእህቱን መጎዳት ነው በእርግጥ እያየ ያለው። አዎ እህቱ እንደዛ መሰቃየቷ ምናምን ነው የሚያውና በጣም ንዴት ውስጥ ነው ያለው። ንዴቱ እስኪበርድለት ድረስ እሱን ማውራት አስቸጋሪ ነው። ገንኛ በተቻለን አቅም ምንድነው እሱን አግኝተን ለማውራት እንሞክራለን። ናሂንም ለማግኘት እንሞክራለን። እንገናኛለን ከናሂ ጋር የውብዬን ወንድም ማውርተን ነገሮችን እስኪ ማስተካከል በቻልነው አቅም እንሞክራለን። የሚስተካከል ከሆነ እንሞክራለን። እንግዲህ ይሄንን ነው እኛ ቃል የምንገባው።
እንግዲህ ቤተሰቦቻችን እኛ ግን በጣም ከፍቶናል፣ በጣም ደብሮናል። እውነት ለመናገር በቃ እኛ በደስታ ቪዲዮ ብንገናኝ ደስ ይለናል። በቃ በደስታ የነሱ ደስታ ነው እኔ ደስ የሚያሰኘኝ። በቃ ለኛ በጣም ብዙ ነገሮች ናቸው እነሱ። እውነቴን ነው የምነግራቸው። ምንም እንዲነካቸው አንፈልግም እና ለማንኛውም እኛ ደስታቸውን ነው የምንፈልገው። እንግዲህ በእኛ በኩል የምናደርገው ይሄንን ነው። እናንተም እንግዲህ አብራችሁን ከኛ ጋር ሁኑ። እናመሰግናችኋለን።